አባቶቻችን ያቆዩት አባቶቻችን ጣዖት ካቆዩ ጣዖት ማምለክ አለብኝ እኔ? የኔ ጭንቅላት ለምን ተፈጠረ? እኛ ሙእሚኖች ሰውን አናከፍ በጭራሽ ያንንማ ተከትለው ጣዖት ማምለክ የለቦትም። ነሺዳው ላይ እስቲጋሳን ሲለቅ ቀብር ላይ ይሄደ ጠውፎ ድረሱልኝ ሲል ድርጊቱ ሽርክ ነው እንላለን። ሙሽሪክ ግን አለ። ለእስልምና ያለኝ ጥላቻ ወደር የለውም። ናቹራሊ እስልምና ማለት የሆነ አምባገነን ገዳይ አራጅ ሰዎችም ሙሽሪክ አለ። ጋይስ የተፈራው ጦርነት ሊጀምር እንደሆነ እየተሰማ ይገኛል። ከሉብናን የመጣ የመሻሪዕ الخيرية መዝሃብ አለ ሰዎችን የሚያከብሩበት እሱ ኢትዮጵያ ውስጥ መብቀል ጀመረ። ዝም ብለው አባቶቻችን ያቆዩት አባቶቻችን ጣዖት ካቆዩ ጣዖት ማምለክ አለብኝ እኔ? የኔ ጭንቅላት ለምን ተፈጠረ? በጭራሽ ያንንማ ተከትለው ጣዖት ማምለክ የለቦትም። አላህም በቁርአን ምን ይላል? አወለው ካኑ አባኡሁም ላ ያዕቂሉነ ሸይአን ወላ የህተዱን ይላል። አባቶቻቸው ባያስተነትኑም ባያስተውሉም ዝም ብለው በጭፍን ይከተሏቸዋልን ይላል። አዎ ቀደምቶቹ ብዙ ጣዖታትን ያመልኩ ነበረ። ልክ የነቢዩ ኢብራሂም አባት ያመልክ እንደነበረው ልጅ ደግሞ ፈጣሪ በነብይነት ላከውና ነቢዩ ኢብራሂም ማለት ነው ያንን የጣዖት አምልኮት ስርዓት ኮንኖ እንዲያስተምር ተደረገ። አላህ ልጆቹን የልጅ ልጆቹን ሁሉ በአብዛኛው ማለት ነው ሁሉ ሳይሆን በተወሰነም ልክ ቢሆን ነብያት አደረገለት። የነብያቶች መጀመሪያ ዓላማቸውና ግዴታቸው የፈጣሪን ክብር ማስጠበቅ ነው። ሰው ከጣዖታት አምልኮ ርቆ አንድን ፈጣሪ በብቸኝነት ማምለክን ነው። ስለዚህ አዎ ጣዖታት አምልኮ በአጠቃላይ ያስቀጣል፣ የፈጣሪን ቁጣ ያስከትላል፣ የዘላለም የገሃነምን እሳት ያስከትታል፣ ያስዶላል ማለት ነው። እርሶ የተናገሩት ትክክል ነው። ነገር ግን አንድ ነገር ይቀርዎታል። ሰው የተፈጠረው ፈጣሪውን ሊያመልክ በብቸኝነት ሊያመልክ ነው የተፈጠረው። ስለዚህ እርሶም እንደ አንድ ሰው እንደ አንድ አዳም ዘር እንደ አንድ የፈጣሪ ባሪያ የፈጠረውትን አምላክ ልጅ አለው ሳይሉ ወላጅ አለው ሳይሉ ቢጤ አለው ሳይሉ አምሳያ አለው ሳይሉ በሶስትዮሽ ይተነተናል ሳይሉ በብቸኝነት አጥርተው ይገዙት ዘንድ የተፈጠሩበት እስልምና ብቸኛ መፍትሄ ነው። ስለዚህ በአክብሮት ወደ ተፈጠሩበት እምነት ወደ እስልምና እንጠራዎታለን ማለት ነው። አገላለጾ አቀራረቦ ትክክል ነው፣ ፍትሃዊነት ነው። ነገር ግን ለራስ ደግሞ መዳን ዋስትና ያስፈልጋል ማለት ነው። የአላህ ተአምር እንጂ ሌላ አይደለም። ለ21 ዓመት መናገር አይችልም ነበረ በህፃነቱ ባጋጠመው የድንጋጤ ሁኔታ ማለት ነው። ነገር ግን ለመጀመሪያ ጊዜ ዑምራ ለማድረግ ወደ መካ ሄደ። ልክ መካ ጋር ሲደርስ ለአላህ አንድ ዱዓ አደረገ። ጌታዬ ሆይ በአንተ ቤት በዚህ በተከበረው ቤት እዚህ ሁኜ እጠይቅሃለሁኝ ይህንን አንደበቴን ክፈትልኝ ብሎ እንግዲህ በልቡ ዱዓ አደረገ። እዛው ዑምራ እያደረገ ጧፍ እያደረገ ማለት ነው። የአላህ ስራ ሆኖ ልክ መናገር ሲሞክር አላህ አንደበቱን ከፈተለት። ከሰሞኑ ብዙዎችን ያነጋገረው በድር የተባለው ወጣት ነው። እንግዲህ ተመልከቱት። እናት በዚህ መሃል ማለት ነው በዑምራው መካከል የልጇን ድምፅ ስትሰማ አልቻለችም። እህቱም ስሚያት እስኪ እናቴ እያለች ለቅሷን ጀመሩ። ተመልከቱት። እናም በድር እንዳልኳችሁ ለ21 ዓመት ነበረ መናገር ያልቻለው። አላህ እዛው አንደበቱን በተከበረው ቤት ከፈተለት። ብዙዎችም የአላህን ይህንን ተአምራዊ ሁኔታ ማለት ነው እየተቀባበሉት ይገኛሉ። የበድርም ዱዓ እዛው ፊት ለፊት አየው። ይህ የአላህ ተአምር እንጂ ሌላ ምን ይባላል? ለተመሳሳይ መረጃ ፕላስ ምልክቷን መጫናችሁን አትርሱ። ነሺዳው ላይ እስቲጋሳን ሲለቅ ቀብር ላይ ይሄደ ጠውፎ ድረሱልኝ ሲል ድርጊቱ ሽርክ ነው እንላለን። ሙሽሪክ ግን አለ። እኛ ሙእሚኖች ሰውን አናከፍ ሰዎችም ሙሽሪክ አለ። የሽርክ ስራ ሲሰራ ይሄ ሽርክ ነው እንላለን። የሞቱ ሰዎችን ድረሱልኝ ሲል ሰውየው ላይ ለመዳኘት ضوابط ተክፊር አለ። ያን ሰው ሙሽሪክ ካፊር ለማለት ብዙ ምን ወጣው አቀበት አለ ከባድ። ቡኻሪ ላይ በተዘገበው ነብዩ አለይሂ ሰላቱ ወሰላም የተወሰነን ሰራዊት አደራጅተው አዘመቱ። ሰራዊቱን ዘመተና ጠላት ጋር መፋለም ጀመረ። ጦሩን አሸነፍነው። ያሸነፍንም መሸሸት ሲጀምሩ
ከነሱ ውስጥ አንድ መጥፎ ሰው አለ ብዙ ሰሃባ የገደለ ጦረኛ እሱን ተከትለን ደረስንበት ይላል እሱም ስንደርስበት በዛፏ ተጠለለ ሲጠለልም ልንገለው ስንል አንድ የአንሷር ጎሳ አብሮኛል ያ ሰው ምን አለ ላ ኢላሃ ኢላላህ እስልምና መሰከረ ያው የጦርነት ስትራቴጂ መሆኑ ነው ሊገለው ስላለ አሁን ታጭበረብራለህ እንዴ ስንት ሰው ገለህ ሊገልስል ነው እንዴ ገደልኩት ይላል ሂብ ረሱልላህ የረሱል ውድ ወዳጅ ነበር አባቱንም በጣም የሚወዱት ሰው ነበር ከዛ ነብዩ አለይሂ ሰላቱ ሰላም የጦርነቱን ዜና ተቀበሉ ሙሉን ተረካ ካዳመጡ በኋላ እሱ የሰራውን ዜና ሰው ያአላህ መልእክተኛ አንድ ሰው ነበር አውቆ ላ ኢላሃ ኢላላህ ሲል ገደልኩት አላቸው ረሱል ፊታቸው ተለወጠ አቀተልተሁ بعد أن قال لا إله إلا الله لا إله إلا الله قال بوهلا قدلك والو أو يا الله ملك تنيا أو كوكونو والو إيش لا إله إلا الله يوم القيامة متى ستموقته ملسه من دنو والو يا الله ملك تنيا أو كوكونو لا تبربرنو قالين صحابة قالوا قالين يقدلوا السنو قالين يقصلوا السنو زرزر أوتا تاريا يوم القيامة لا إله إلا الله متى ستأيكه ملسه من دنو والو يا الله ملك تنيا استغفار أرجلني على الجو ما عندنا ملسه يوم القيامة لا إله إلا الله ستيك تدعموا بالله والله لا كذاب فيت سلمي بان نبر بيت مني لا إله إلا الله عند مشرك عند كافر لا تورنت استراتيجي بلو يتدكم وقال مالته يا الله ملك تنيا أو كون يالو لقال لو سلني يالو على الجو عشقك صبرا قلبون كفتها لندي ونتوني بل يوشتوني بل بمن تاقالا دنقت راد ይሄ ቀዩ መስመር ይሄ ከሉብናን የመጣ የመሻሪዕ الخيرية መዝሃብ አለ ሰዎችን የሚያከፍሩበት እሱ ኢትዮጵያ ውስጥ መብቀል ጀምሯል ሙስሊሙ ጥንቃቄ ያሻው አንድ ሰው አንዱ ሙሽሪክ ሲል ካየው መስመር ለቋል ለአመታት በሰለፊዩ ወገን ያለውን ጀማዓት التكفير والهجرة ስንታገል ኖር አሁን ደግሞ ከታች በሱፊያ ስም መሻሪዕ መጡ ኢትዮጵያ ውስጥ ሙስሊሙን ካፊር የሚል ደግሞ ሌላ ሙስሊሙ ከዚህ ነፃ ይሄን የነብዩን ሐዲስ ቡኻሪ ላይ የተጠቀሰውን ሁሌ ያዙት አቀተልተሁ بعد ان قال لا اله الا الله لا اله الا الله ካለ በኋላ ገደልከው እቺ አጥር ከባድ ነች እቺን ያለን ሰው ማክፈር ሙሽሪክ ማለት ከባድ ተውሂድ እናስተምራለን ሽርክን እናወግዛለን ሰዎች ሙሽሪካን ይሄን ካሉት ጋር መታተፋል ማለት አሁን ደግሞ ከዚህ ታች ሌላው ማለት ثم كفروا ثم امنوا ይያለ የቁርአኑን አንቀጽ አጣሞ ሙስሊሞችን የሚያከፍር ግሩፕ ታያለ ጥንቃቄ ይሻል በሰለፊያም ጭምብል ይሁን በሱፊያ ጭምብል የሚመጣን ያክፍሮት ኃይል አንቀበል ወደ ቂብላ የሰገደ ያረድነውን የበላ ሶላታችን የሰገደ እሱ ሙስሊም ነው ተብሏል ተቀብለን ነው ምናል ተውሂዱን እንማማራለን ከዛ በኋላ የነብዩ አለይሂ ሰላቱ ሰላም የህይወት ገጽ ብዙ ነው የቱን ገልጸን ጨርሰዋል ባይሆን ለዛሬ ችግሮችን ስናይ እናስተውል ዘንድ አንቸኩል ዘንድ ፈተበየኑን እንደ ስንቅ እንውሰድ ሁለተኛ ሙስሊም የተባለን የሰገደን ሰው ላለማክፈር ሙሽሪክ ላለማለት ሁሌም ጥንቃቄ መገለጫችን ይሁን ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم وحد صفوفنا اللهم وحد كلماتنا اللهم احمي حوزة الدين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة ألا فأقم الصلاة ለእስልምና ያለኝ ጥላቻ ወደር የለውም ናቹራሊ እስልምና ማለት የሆነ አምባገነን ገዳይ አራጅ እንደዛ ያስተማረኝ ሰው የለም
ግን ከየት እንደመጣ የማላውቀው ውስጤ እንደዛ ፊሊንግ ነበረኝና አላሰብኩም ጭራሽ ስለ እስልምና ማለት ነው። ውስጤም የለም እስልምና የመሆን ማለት ነው። ነገር ግን እንደ ቻናል ወይ ደግሞ እንደ ግለሰብ ዶክተር ዛኪርን እና ፒስ ቲቪን በጣም ወዳቸዋለሁ፣ እከታተል ነበር። የሚያነሳቸው ነገሮች ሎጂካል ናቸውና ያሳምኑኛል። ነገር ግን እንዲሁ በጭፍን ስለምጠላው ሃይማኖቱን ወደዛ አላሰብኩም። አልታየኝም፣ በቃ ጭራሽ አላሰብኩትም እንጂ አክቲቭ የሆነ የፕሪቸር ወይ ደግሞ አስፋፊ ቢኖር ኖሮ የዛሬ 10 ዓመት ነበር እኔ ሙስሊም የምሆነው። እንደ ሌሎቹ ሃይማኖቶች እስልምና እንትን ላይ ዳዋ ላይ በጣም ጠንክሮ የሚሰራ ሃይማኖት ቢሆን ኖሮ ያኔ ነበር የምሆነው። ነገር ግን ያን ኦፖርቹኒቲ ማግኘት አልቻልኩም። ዶክተር ዛኪርንም ፒስ ቲቪንም እየወደድኩት፣ ነገር ግን እስልምናን ስለምጠላ ወደዚህ የመምጣት እድል አላገኘው። ሱብሃንአላህ በጣም ነው የሚገርመው። እውነት እያየኸው እየሰማኸው እያሳመነህ ቢሆንም ግን ልብህን መቀበል ግን አልቻለም ነበር። በዛ ምክንያት ነው ረጅም ጊዜ ተቀምጠህ የነበረው። እንደው አንድ ሰው ለምሳሌ የሆነ እምነትን ያያል፣ እውነትን ሊፈልግ ነው፣ የሆነ ነገር አምላክን ሊፈልግ ነው። እንደው ጨርሶ ግን 8 ዓመት ሙሉ በቃ አምላክ የሚባል ነገር የለም ምንም የለም ብሎ መቀመጥ ቀላል ነው? ልብስ የሚሆን የሚፈልገው ነገር አይኖርም እንዴ? ለምሳሌ እኮ ልክ ህመም ሲሰማ ድካም ሲሰማ የሆነ እኮ ልብህን አምላክ ይላልከው አካል ጠጋ አድርገህ ስታናገር የሚሰማህ ረፍት አለ አይደለ? ያን ነገር ልብህ አይፈልገውም ነበር? ለምሳሌ ማመስገን፣ ጥያቄ መጠየቅ። እኔ በቃ እንትን የለም ፈጣሪ የለም በሚለው ውስጥ ስለደመደምኩኝ ፈጣሪ ቢኖር ኖሮ ይሄ አይሆንም ነበር፣ ፈጣሪ ቢኖር ኖሮ እንደዚህ አይሆንም ነበር የሚሉ ነገሮች ውስጤን ስላሳመኑ ብዙም ፊሊንግ አልነበረኝ። ደንድነህ የኖርከው። ሰበር የተባለ አስገራሚ ዜና ከሩሲያ እየተሰማ ይገኛል። ዓለም ወደ ሸሪያ ህግ እየተላለፈች ያለች ነው የሚመስለው። በሩሲያ ውስጥ አዳዲስ ህጎች በሰሞኑን እየወጡ ይገኛሉ። ከነሱ ውስጥም በዛሬው ዕለት የተሰማው አስገራሚ ነው ተብሏል። እሱም ምንድነው? በሩሲያ ውስጥ አንድ ሙስሊም ወንድ 4 ሴቶችን የማግባት ፍቃድ ተሰጥቶታል። እናም ያ ሰው 4 ሴቶችን ማግባት የሚችልበት መስፈርቶችም ተቀምጧል። እነሱ ምንድናቸው የሚለውም መጨረሻ ላይ ነግራቸዋለሁ። በሰሞኑ በሩሲያ ውስጥ የተሰማ አዳዲስ መረጃዎች ነበሩ፣ ሰምታችኋል ብዬ አስባለሁ። እሱም ምንድነው? በሩሲያ ውስጥ በአመት ውስጥ 100 መስጂድ የመገንባት እቅድ ነው። እሱ የሚሆነው በአንድ አመት ብቻ ሳይሆን በእያንዳንዱ አመት 100 መስጂዶች የመገንባት እቅድ ያቀደውም የሩሲያው ጀግናው ፕሬዝዳንት ቭላዲሚር ፑቲን ነው። ታዲያ አሁን 4 ሚስት የማግባት እቅዱ ወይም ደግሞ 4 ሚስት ለማግባት የሚደረገው መስፈርት ምንድነው የሚለውን አሳውቃቸዋለሁ። ተከታተሉ። አንደኛ መስፈርት ተብሎ የተቀመጠው በሁሉም ሚስቶች መካከል ፍትሃዊ አያያዝ ወይም እኩልነት ነው። ሁለተኛ ደግሞ እኩል የገንዘብ ድጋፍ ሲሆን፣ ሶስተኛ ደግሞ ለእያንዳንዱ ሚስቶች የተለያየ መኖሪያ ቤት ነው። አራተኛ ደግሞ ስለነበሯ ሚስት ወይም ደግሞ ስለነባሩ ጋብቻቸው ለአዲሷ ሚስት ማሳወቅ ነው። የእናንተንም ሀሳብ ኮሜንት ላይ አስቀምጡ። ቪዲዮውን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ወደንም ይሁን ሳንወድ ዓለም ላይ የመጀመሪያ የሰው ልጆች ስም ማን ነው? አሁን መሐመድ ይባላል። ዓለም ላይ በሙስሊሙ ዓለም እንዳይመስላችሁ እንግሊዝ ውስጥ ብትሄዱ የህፃናት ዋናው ስማቸው ማን? ቁጥር 1 ነው የያዘው መሐመድ ይባላል እንግሊዝ ውስጥ። ታዲያ እኛስ ቤት መሐመድ አያስፈልግም? ልጆች ስንወልድ ቢያንስ አንዱን መሐመድ ልንለው ይገባል። ቀደምቶቻችን ስለሳቸው በሳቸውን ስም በማውጣት አይወጣላቸውም ፍቅሩ ነበር። አንዋር አውላቂ የሚባል አንድ ዓሊም አንድን ሰው አሜሪካ ውስጥ አገኘሁት ይላል። እሱ መስጂድ ስምህ ማን ነው ስለው መሐመድ አልዓሽር አለኛል። መሐመድ 10 ማለት 10 ደግሞ ምንድነው አልኩት። አይ አባቴ ረሱል ሰለላሁ ዐለይሂ ወሰለም በጣም ይወዳል፣ ስለዚህ የልጆቹን ስም የሚጠራው መሐመድ ብሎ ሁሉም መሐመድ አላቸው። በምን ይለዩ? የመጀመሪያው መሐመድ አልአወል አንደኛ፣ ሁለተኛ መሐመድ الثاني ይባላል፣ ሶስተኛው መሐመድ ይባላል። እኔ 10ኛው ነኝ። ስሙ ማን ነው? መሐመድ አልዓሽር ይባላል። እኔ አብረውኝ ያደጉ አንድ ቁመተ ጀርጋዳ አባት አሉ። እሳቸው ልጆቻቸውን ሁሉ መሐመድ ነው ስማቸው። አንዱ መሐመድ ሳልሕ ነው፣ ሌላው መሐመድ ከድር ነው፣ መሐመድ ዳውድ ነው፣ መሐመድ ነው ቤታቸው። ቤታችን አንድ መሐመድ አያስፈልገው? ሁላችን ንያ እናድርግ፣ ረሱልም እናስታውስበት። አንድ ሰው በሳቸው ስም ይፈልጋል። ታዲያ አላህ ወፈቀኝና በቅርቡ በቀናት ውስጥ አንድ ልጅ አላህ ወፈቀኝ፣ ስሙንም በሳቸው ስም ተውሼ መሐመድ አልኩት። አላህ ሁላችን ልጆችን በረካ ይስጣቸው።
ጠቃሚ ለትውልድ ያደርጋቸው፣ ደረጃቸው ከፍ ይበል። የአይን ማረፊያችን አላህ ያደርጋቸው። ልጃቸውን ሙሐመድ ብለው ይሰይሙትና ቀደምት አባቶቻችን ሲያጠፋ አይገርፉትም። ለምን? ያን የተከበረ ስም ይዟል። እናቱን ይጠሩና ይሄን ልጅ ምከሪው፣ አደብ ያዝ በይው፣ እምቢ ካለ ስሙን ቀይሬ ነው ምገርፈው ይላል። እኒህ ናቸው የኛ ሱፊዮች። አያቶቻችን እኒህ ነበሩ። የተለየ ፍቅር ያላቸው፣ የተለየ ውዴታ ያላችሁ ለነብዩ አለይሂ ሰላቱ ወሰላም።